ይህ ከማሜ ማትስ ዩቲዩብ በመምህር መሐመድ ይመር እየተዘጋጀ የሚቀርብላችሁ የሁለተኛ ክፍል የሂሳብ ትምህርት ምዕራፍ 7 ክፍል 3 እንደሚከተለው አቀርባለሁ። ውድ ተማሪ ቤተሰቦችና ተማሪዎች እንዴት ከረማችሁ በማለት ውይይታችንን እንቀጥላለን። ተማሪዎች ባለፈው በክፍል 2 ትምህርት ስንወያይ ስለመደመር በዲያግራም ወይም በሞዴል አሳይቻችኋለሁ። እናም ይህንን መልመጃ እንድትሰሩ አዝዤ ነበር፣ የተለያየ ነው። ስለዚህም ይህንን የመልመጃ ጥያቄ ከሰራን በኋላ ወደ ውይይታችን እንገባለን። በዚህ በመልመጃ ጥያቄ የመጀመሪያው ጥያቄ የሚለን 38ንና 94ን እንድንደምር ነው ያዘዘን። በዚህም መሰረት ቁልቁል እንደምራለን። 8 እና 4 ሲደመሩ 12 ይሆናል። 2 ንጽፍና 1 አለኝ ይላለሁ። በመቀጠል እንግዲህ 1 አለኝ የምንልበትን ምክንያት ከዚህ በፊት በምዕራፍ 1 እና በክፍል 1 እና በክፍል 2 ያየሉትን ውይይቶች እነሱን ያላያችሁ ከሆነ እንድታዩ ጋብዛለሁ። 3 እና 9 ስንደምር 12 ይሆናል። 1 ጋር 13 እናም 132 ይሆናል። ወደ ሁለተኛ ጥያቄ 5 እና 2ን በምደምርበት ጊዜ 7 ይሆናል። አለኝ የምለው ነገር አይኖረኝም። 4 እና 5ን እዚህ ጋር ስደምር 9 ይሆናል። 97 ይሆናል እላለሁ። እንግዲህ በዚህ መሰረት አንድ ከነዚህ ብጨምር ጊዜያችንን እንዳንፈጅ ለምሳሌ አራተኛው ላይ ልሄድ። አራተኛው ላይ እስኪ ልሄድና 6ኛው ይሻላል መሰለኝ። 6 ይሻላችኋል። እሺ 6 ላይ ስመጣ 9 እና 4 13 3 ንጽፍና 1 ይኖረኛል። 7 እና 4 ሲደመሩ 11 ይሆናል። ከዚች ከ1 ጋር 12 እናም መልሳችን 123 ይሆናል። እሺ የዛሬው መወያያችን ባለ 3 ሆሄ ቁጥርን ከባለ 2 ሆሄ ጋር መደመር ይሆናል። በጣም ጥሩ። ነገርየው ተመሳሳይ ነው እስካሁን ባየነው። እስኪ አንዴ ወደ ኋላ ልመልሳችሁማ። እዚህ ጋር ባለ 2 ከባለ 2ን ስንደምር በክፍል 2 ላይ ላስታውሳችሁ ብዬ ነው። ምን አደረግን? ያው ችን 8 እና 9ን ስንደምራት 17 ሆነች። 7ን እዚህ ጻፍኩና 1 አለችኝ አይደል? እዚች ሳጥን ላይ ያስቀምጣለሁ 1ን። በዚህም ከዚህም በኋላ እነዚህን 3ቱን 1ን 6ን እና 2ን ወደ ታች ደምራለሁ። እናም ምን ሆነ? 1 እና 6 7 2 ጋር 9። ኦኬ እዚህ ጋር ያለችውን አጥፋዋት። እሺ 7 ነበረች 97 ይሆናል ነበር ያልኳችሁ ነበር። አሁንም የምንሄደው ተመሳሳይ ነው። ባለ 3 ሆኖ እንጂ። እስኪ እንሂድ። ያው አሁን ተመልከቱ። 6ን እና 5ን ስንደምር ስንት ይሆናል? 6 እና 5 11። 1 ንጽፍና 1 አለኝ። ይችን 1 እዚች ሳጥን ላይ ያስቀምጣለሁ። አሁን እነዚህን ቁልቁል ደምር። እንግዲህ 1 እና 3 4 ከዚች ከ4 ጋር 8 አያችሁ። አሁን አለኝ የምለው ነገር የለኝም። ስለዚህም እዚህ ሳጥን ላይ የማስቀምጠው ነገር የለኝም ማለት ነው። ወይንም 0 ነው ማለት ነው። 0 እና 2 ይሆናል። ያው ነው። እዚህ ጋር ልምጣ። 1 እና 9 10 0ን ጽፌ 1 አለኝ። 1 እዚህ አስቀምጣለሁ። 1 እና 8 9
9ና 3 12 2ን ጽፌ አንድ አለኝ። 1ና 5 6 እዚች ጋር 6 ከዚች ጋር እንቀጥል። 6ና 7 13 3ን ጽፌ አንድ አለኝ። 1ና 7 8 8ና 9 17 7ን ጽፌ አንድ አለኝ። 1ና 8 9 973 8ና 7 15 5ን ጽፍና አንድ አለኝ። 1ና 6 7 7ና 2 9 በጣም ጥሩ። አንድ አለኝ የምለው የለኝም፣ ምንም የለኝም። ይሄ ባዶ ነው። ስለዚህ እዚህም ቁጥር የለም። እዚህ ግን 7 አለ። እሱን 7 አወርደዋለሁ። 795 ባለ 3 ሆሄ ቁጥሮችን ከባለ 3 ቁጥሮች ጋር በአለኝታ መደመሪያው። አሁን ደግሞ ባለ 3 ይሆናሉ። ምንድነው? በቃ አንድ አይነት ነው አካሄዱ። እዚህ ጋር ባለ 3 እና ባለ 2 ናቸው። ይሄው ባለ 3 እና ባለ 2 ናቸው። አሁን ባለ 3 መሆኑ ነው ልዩነቱ። ሌላ ምንም የሚያመጣው ነገር የለም። ምሳሌ እዚህ ጋር አስቀምጦልናል። እንግዲህ እዚህ ጋር ምሳሌ ያስቀምጠልን 9ና 5 14 ይሆናል። 4ን ጻፈና አንድ አለኝ አለ። እዚህ 1ን 8ን 7ን እንግዲህ ፈጠን እላለሁ አሁን እየገባችሁ ስለሆነ ሲደምራቸው 16 ሆኑ። 6ን ጽፌ አንድ አለኝ አለና 1ን እዚህ አስቀመጠ። 1ን 4ን 3ን ሲደምር 8 ሆኑ። መልሳችን በመጨረሻ 864 ሆነ። አሁን እየገባችሁ ስለሆነ ፈጠን እያልን እንሄዳለን። እሺ እዚህ ጋር ልምጣ። በምሳሌው መሰረት እንድንሰራ ዘዙናል። እቺና 9 6 እና 4 ሲደመሩ 10 ይሆናሉ። 0ን ጽፌ አንድ አለችኝ። 1ን 3ን 8ን ስደምር እነዚህን ማለት 3ቱን ስደምራቸው ስንት ይሆናሉ? 4 እና 8 12 2ን ጽፌ አንድ አለኝ። 1ን እዚህ አስቀምጣለሁ። 1ና 4 5 ከ2 ጋር 720 እዚህ ልምጣ። 9ና 0 9 7ና 4 11 አንድ አለኝ። አሁን አንድ አለኝ ይላሉ። እዚህ ምንም አልጻፍኩም ምንም ስለሌለኝ አሁን አንድ አለኝ አልኩኝ። 1ና 4 5 5ና 3 8 819 አሁን ድግግሞች ካሉ እናልፋቸዋለን። አሁን ይሄን ልላፍላችሁ። በቃ እናንተ ስሩት። አዲስ ነገር የለውም። ይሄንንም ልላፈው ሰዓት እንዳለ ቆይባችሁ። በቃ በሰንጠረዥ መጣው እንጂ ተመሳሳይ ነው። እንደው አንድ አሳየን ካላችሁ ምንም። እሺ እስኪ እዚህ ጋር ያለችዋን ልስራት። እቺን 7ንና ሰንጠረዡን ስንሰራ ከምንቆይ እንደዚህ አስቀምጥም ብናደርጋቸው ነው። 7ና 4 11 1ን ጽፌ አንድ አለኝ። ያው እዚህ ሳጥን የለችም እንጂ እዚህ ጋር አስቀምጣታለሁ። 1ን ነው 1ን 2ን ቁልቁል ማለት ነው እና 5ን 8 ብዬ ጽፋለሁ። አለኝ የምለው የለኝም። ቢኖረው ይኖሮ እዚህ ጋር ጽፍ ነበር። 2ና 1ን 3ን 381 ወደ ተማሪዎች ግልጽ ስለሆነ ልላፈው። እዚህ ጋም አሁን ደግሞ ምኑን ተወው። ቀስ እያለ በመጀመሪያ ዲያግራሞች ነበሩ በፊት በሞዴል። ከዛ በዚህ ላይ ደግሞ እንደ ሳጥን ነገር አመጣ። አሁን ደግሞ ሰንጠረዥ እንደዚህ ያመጣላችሁ። አሁን ደግሞ የመተው ስራ በቃ እና ከዚህ አንድ ስራ ወላጆች አቃችሁ አግዟቸው። እናንተም በደንብ ትኩረት አድርጋችሁ እሺ እቺን ሁለቱን እንደምር አንድ ለስራ 5 እና 4 9 9ን እጽፋለሁ። እዚህ አለኝ የምለው የለኝም። ቢኖረው ይኖረው እዚህ ጋር አመጣትና አስቀምጣትና እደምራለሁ ነው። 1 እና 3ን እደምራለሁ 4 3 እና 4ን ስደምር 749 ምሳሌ እዚህ ጋር ብናይ አሁን 2 እና 8 ሲደመሩ 10 አያችሁ 10 0ን ጽፌ አንድ ትኖረኛለች። አንድ እዚህ አስቀምጥና አንድን ከማን ጋር ደምራታለሁ?
3 እና 2 ጋር 3 እና 5 ጋር 1ን 3ን 5ን እነዚህን እደምራቸዋለሁ እናም 9 ይሆናሉ። አለኝ የምለው የለኝም 2 እና 1 390። አሁን ደግሞ አግድም አደረገው። አግድም አድርጎ አስቀመጣቸው። እናንተ ወርታች አድርጋችሁ መጻፍ ነው ለመደመር እንዲያመች። 760 ሲደመር 178። ለምሳሌ አሁን በክፍል 2 ላይ ያሳይቻለሁ። አንዲት ገጥማናለች እንደዚህ ቢሆን አሁን 178 የሚለው ይሄ ይቅርና ይቺ 78 ብቻ ብትሆን እንዴት ነው የምንጽፈው? እንደዚህ ነው ሲደመር ልበልና 78 እንደዚህ ነው የምጽፈው ወይንስ እንደዚህ ሆነ የምጽፈው ወይንስ እንደዚህ? ትክክለኛ ይሄ ነው። ሁለት ሆሄ ከላይኛው ከሁለት ሆሄ ትክክል አድርገን ነው የምናስቀምጠው። ብቻ መጠንቀቅ ነው። በማሰላሰል ማስላትን ነው። እዚህ ጋር አስርዮሽ ክምችቶች ያሉበት ናቸውና ቀለል ይላሉ። ወረቀት እስክሪብቶ አያስፈልግም ወይም እርሳስ አያስፈልግም ነው። 40 እና 20 ነው እና ምንድነው 4 እና 2 ስንት ናቸው? 6 በቃላችን ማለት 6። ከዚያም ሁለቱም ቁጥሮች አንዳንድ ዜሮ አላቸውና አንድ ዜሮ ይጨመርለታል 60 ይሆናል። እዚህ ጋር ደግሞ የምትመለከቷቸው 200 እና 700 ዜሮ ዜሮዎቹን እንተዋቸውና 2 እና 7 ይኖሩናል 9 ብዬ ጽፋለሁ። እና 2 ዜሮ በእያንዳንዳቸው ለዚህም ለድምራቸውም 2 ዜሮ ጨምርለታለሁ። እዚህ ጋር ስንመጣ ደግሞ 7 እና 3 10 ብዬ ጽፋለሁ ወይም አስባለሁ ማለት ነው። እርሳስ እንዳትይዙ ስላለ አስብና 10 ከዛ 1 ዜሮ ጨምርለታለሁ። እዚህ ጋር ደግሞ ልምጣ 3 እና 5 8 2 ዜሮ ጨምርለት 800 ይሄንን ነው ያለው። አሁን ምናልባት አንዳንድ ጥያቄ ልጠይቁ ከቻላችሁ ምንድነው 2 ዜሮ ስላለው 2 ዜሮ ጨመርክለት፣ 1 ዜሮ ስላለው 1 ዜሮ፣ ሁለቱም አንድ አይነት ዜሮዎች ስላላቸው እሺ፣ አንዱ ግን ባለ 2 ዜሮ አንዱ ባለ 1 ዜሮ። ለምሳሌ 200 እና 40 ቢሆን ምንድነው ሊደረግ የሚችለው? 2 እና 4 እንደምረን 6 ብለን ስንት ዜሮ ልናደርግ ነው? እንደዚህ አይነት ጥያቄ በሐሳባችሁ የመጣባችሁ ካላችሁ እሱን ሌላ ጉዳይ ተውት። አሁን እኩል አሃዝ ባለው እናውራና ውስብስብ ነገር ውስጥ እንዳንገባ። እንደሱ አይደለም አሰራሩ። አሁን ይሄ ሲሆን የተለያየ አሃዝ ቁጥር ሲኖራቸው ይሄ ባለ 3 ነው፣ ይሄ ባለ 2 ነው። እሱ ሌላ ጉዳይ ላይ ነው። በሌላ ጊዜ ሌላ ጉዳይ ላይ እናየዋለን። እርሴ ባለ 3 ይሄ ቁጥሮችን ቁልቁል መደመር እዚህ ላይ ምንም ልላችሁ አልችልም። በቃ አየን አይደለ? ያው ምሳሌ አለ እዚህ ጋር። ያው በዚህ መሰረት እንድትሰሩ ነው የሚላችሁ። በምሳሌው መሰረት ስሩ ይለናል። ምሳሌ እዚህ ጋር የተሰራ ስላለ ይሄው ሪደንደንሲ ድግግሞሽ እንዳይሆን ነው። ይችና ይችን ደመረ 15 ሆነ። 5ን ጻፈ። 1 አለኝ፣ 1ን እዚህ አስቀመጠ። ያው 1 5 እና 7 ሲደምራቸው 13 ሆኑ። 3ን ጻፈና 1 አለኝ አለ፣ 1ን እዚህ አስቀመጠ። 1ን 2ን 4 ሲደምር 7 ሆነ። 735 እና እዚህ ጋር ያለውንም እናንተ ትሰራላችሁ። የተለየ ነገር የለውም። እዚህ ጋር በምሳሌው መሰረት ስሩ ይላልና ለዚህም አሁን ያው ነው። ይሄው 268 አለች። ይሄው 8 የአንድ ቤት ነች። 6 268 ስጽፍ 8 የአንድ ቤት ይሄው አንድ ቤት ጋር እዚህ ጋር መጥቶ አስቀምጣት። 6 የ10 ቤት
ያው ሁለት የመቶ ቤት ያው በቤታቸው አስቀመጣቸው ነው። ስመጣ ደግሞ 385ም ስልክ እንደዛው ያው እዚህ አስቀመጠ እና ደመረ እስካሁኑ መሰረት። እናም ይሄንን እንደዛ እንድንሰራ ነው። አንዷን ልስራሽ። ለምሳሌ እቺን 308 እቺ 308 አይደለች? 3ን 0ንና 8ን አስቀመጥኩ። አሁን ደግሞ 192 እንደምር ቁልቁል 8 እና 2 10 0ን ጽፌ 1 አለኝ። 1 እና 0 እና 9 ሲደመሩ 10 0ን ጽፌ 1 አለኝ። 1 እና 3 እና 1 ሲደመሩ 5 በጥቅሉ 500 ይሆናል ነው። እና ይሄንን ትሰሩታላችሁ እናንተ አይደል? ኦኬ። ወላጆች አግዟቸው እነዚህ እንዲሰሩ። ፕሮብሌም መፍታት የተጓደለውን ቁጥሮች በባዶ ቦታው አሟሉ ይለናል። እሺ እዚህ ጋር እንግዲህ ሳጥኖቹ ጋር የሉም። አሁን እሺ 6 አለች እዚህ ጋር ደግሞ ስንት እንደሆነ አልታወቀም። ከዛ እዚህ ድምራቸው 0 ይላል እና ምንድነው አሁን ለምሳሌ 2 ብትሆንች 6 እና 2 8። እዚህ ግን 8 አይደለም ያለው 3 4 እስኪ 4 6 እና 4 10 አያችሁ 0ን ጽፌ 1 አለኝ ልንል እንችላለን ማለት ነው። እና እዚች ሳጥኗ ላይ 4 ነች ማለት ነው። አንድን እዚች ጋር ነው የማስቀምጠው። ሶሪ አንድን አሁን ይቺ 1 እና ከዚህ ከሳጥኑ ውስጥ የሆነ ያልታወቀ ቁጥር እና ይቺ 5 ተደምረው 9 መሆን አለባቸው። ከሳጥኗ ውስጥ ስንት ይግባ? ይቺ 1 እና 5 6 ይሆናሉ። 6 9 እንዲመጣ 3 እዚህ ባደርግ አሁን አይመጣም። እንቀጥል። እዚህ ደግሞ 6 አለች። ከዚህ ሳጥን ውስጥ የሆነ ቁጥር አለ። እሱና 4 ስንደምራቸው 6 መምጣት አለበት። ከዚህ ሳጥን ውስጥ 2 በቃ። እናም በዚህም አለ በዚያ ከዚህ ከላይ በኩል ያለው ቁጥር 236 ነበረ። ከዚህ ጋር ደግሞ 454 ነበር። አሁን ቼክ ማድረግ እንችላለን። ቁልቁል ደምሩ። ልክ ይሄ 690 ቁጭ ይልናል። 6 እና 4 10 0 ጽፌ 1 አለኝ። 1 እና 3 እና 5 ሲደመሩ 9 2 እና 4 ሲደመሩ 6። አሁን ወደዚህ ልምጣ ደግሞ 7 እና የሆነ እዚህ አንድ ቁጥር አለ ስንደምር እዚህ ጋር 2 ይፈጠራል። አሁን 4 ብል 7 እና 4 11
አንድን ጽፌ አንድ አለኝ። ስለዚህ እዚህ አንድ ነው የምትሆነው እና 4 አይሆንም። 5 እሺ 7 እና 5 12 የስ 2ን ጽፌ አንድ አለኝ። አንድን እዚህ ጋር አስቀምጣለሁ። ይቺ 1 ይቺ 3 ሲደመሩ ስንት ይሆናሉ? 4 እዚህ ግን 6 ነው። እናም እዚህ 2 ያስፈልገኛል። ከዚህ ጋር 2 አሁን ደምሩልኝ። ይቺ 1 እና ይቺ 2 3 yes ከዚህ 3 ጋር 6 very nice። አሁን ደግሞ እዚህ ላይ ድምር እንድናስቀምጥ ነው። 6 እና 2 8 ያ ፕሮብሌሙ ተፈቷል። በአንድ የእግር ኳስ ጨዋታ ውድድር ጠዋት 359 ሰዎች ጨዋታውን ተመልክተዋል። ከሰዓት ደግሞ 567 ሰዎች ጨዋታውን ተመልክተዋል። በአጠቃላይ ጨዋታውን የተመለከቱ ሰዎች ስንት ናቸው ነው? 567 እና 359 እንደምር። ሁለቱን ስደምር 16 6ን ጽፌ አንድ አለኝ። 1 እና 6 እና 5 እነዚህን እንደምራቸው 1 እና 6 7 እና 5 12 2ን ጽፌ አንድ አለኝ። 1 እና 5 እና 3 እነዚህን ስንደምራቸው 926። ውድ ተማሪዎች እና የተከበራችሁ ወላጆች ቤተሰቦች ለዛሬው ክፍል 3ን እዚህ ላይ ያበቃለሁ። በክፍል 4 እስከ 1000 ያሉ ቁጥሮችን በብድር መቀነስ በሚለው እመጣለሁ። ሰብስክራይብ ሳታደርጉ እየተመለከታችሁ ያላችሁ ባካችሁ ሰብስክራይብ አድርጉ። ደግሞ ቪፒኤን እያበራችሁ ብትጠቀሙ ደስ ይለኛል እላለሁ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ።